praise God የጌታ መንፈስ በዚህ ያለ አሜን በያዕቆብ መጽሐፍ ምዕራፍ 1 ቁጥር 17 ላይ ያለውን ቃል እና በኤፌሶን 1 17 ላይ ያለውን ቃል አንብበን ትምህርቴን እቀጥላለሁ I believe እግዚአብሔር በዚህ ቃል ውስጥ ህይወታችሁን የሚናገረው ነገር አለ ሃሌሉያ ያዕቆብ 1:17 ምን አለ በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ በእርሱ ዘንድ መለዋወጥ ከመዝሙር የተነሳ የሚያርፍ ጥላም የለም ይላል ኤፌሶን 1:17 ደግሞ እንደዚህ ይላል የክብር አባት የሆነው የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመግለጥ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ እንዲሁም በእርሱ የተጠራችሁለትን ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ አይኖች እንዲበሩ ለእኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ አለ praise God አሜን ስለዚህ የተነጋገርን የነበረው last week የጀመርነው ሐሳብ ምን የሚል ነው ከእግዚአብሔር ስለመቀበል ነው to receive how to receive from God ምን ብለናል መጽሐፍ ቅዱስ ሲናገር በጎ ስጦታ ፍጹም የሆነ በረከት ሁሉ ከላይ ከሰማይ ከብርሃናት አባት ይወርዳሉ ይላል አሜን every good blessing every good thing ምንድነው ጥሩ ነገር ፍልጎታችሁ ላይ it's there ከጌታ ወርዷል ሃሌሉያ ወርዷል መጽሐፍ ቅዱስ ሲናገር በኤፌሶን 1:1 ላይ ገና ዓለም ሳይፈጠር ይላል በልጁ በኢየሱስ ክርስቶስ በመንፈሳዊ በረከት ሁሉ ምን ያረጋል የባረከን ምን ማለት ነው we are blessed ሃሌሉያ መልካም ነገር ሁሉ ተቀብለናል መልካም ነገር ተሰጥቶናል አሜን ተሰጥቶናል it's given ነገር ግን ልዩነት ያለው ምን ላይ ነው ተቀብለናል ወይስ የኛ አርገናል ወይ ማኒፌስት አርጓል ወይ የእግዚአብሔር በረከት ቤታችን ላይ እየሰራ ነው ወይ ነው ሃሌሉያ ስለዚህ ያስተማርኳችሁ ያለሁት ምንድነው how to receive from God ከእግዚአብሔር እንዴት ነው የምንቀበለው እግዚአብሔር የሰጠን ነገር እንዴት ነው የኛ ምናረጋው ሃሌሉያ ስለዚህ ጌታ ምን አለ every good thing ወርዷል ከሰማይ ከብርሃናት አባት በሱ ዘንድ መለዋወጥ ከመዞር የተነሳ ምን የለው ማለት መለዋወጥ ከሚሆን ከጥላ የሌለበት ምን ማለት ነው there is no shadow በሱ ላይ shadow የሚሆን ነገር የለም ምን ማለት ነው የእግዚአብሔር ክፉ ገጽታ የለም የእግዚአብሔር መጥፎ ገጽታ የለውም እግዚአብሔር በየትኛውም አንግል በየትኛውም አጉሊ መነጽር ብታዩት እግዚአብሔር መልካም ነው ከእግዚአብሔር ውስጥ የሚወጣው መልካም ነገር ብቻ ነው there is nothing ከእግዚአብሔር የሚወጣ ክፉ ነገር የለም አሜን ነው ወይ ስለዚህ receiving from God ወይም ከእግዚአብሔር መቀበል በጣም ኢምፖርታንት የሆነ ነገር ነው ለምን እኛ ክርስቲያኖች ካልተቀበልን በስተቀር ህይወታችን ከአህዛብ አይለይም we have to receive the healing አሜን ኢየሱስ እኮ በመድር ላይ ብዙ ጊዜ ተመላልሷል ኢየሱስ መጽሐፍ ቅዱስ አንዳንድ ሰዎች ይላሉ ኢየሱስ ሁሉን ሰው ፈወሰ ይላሉ ኢየሱስ ሁሉን ሰው አልፈወሰም it's not true በአንድ ሰርቪስ ሁሉን ሰው ፈወሰ ይሆን ይችላል በአንድ ጉባኤ ግን በኢየሱስ መንገድ ያለፉትን ሰዎች ሁሉ አልፈወሰም በጣም ብዙ ወደ በዮሐንስ 5 ላይ ብንመለከት በሰሊሆም መጥመቂያ ስንት አይነት በሽተኛ ስንት አይነት ሽባ ስንት አይነት ችግረኛ ስንት አይነት መከረኛ በተሰበሰበበት ኢየሱስ አንድ ሰው ፈውሶ ነው ሄደው አንድ ሰው ነው የፈወሰው ኢየሱስ ብዙ እውሮች ባሉበት ኢየሱስ የአንድ ሰው አይን አብርቶ ነው ሄደው ብዙ ለምጻሞች ባሉበት ኢየሱስ የአንድ ለምጻም ሰው አብርቶ ለምን it depends how you receive it ኢየሱስ መፈወስ ስላልፈለገ ሳይሆን ፈውሱን የተቀበሉ ሰዎች ናቸው የተፈወሱት praise God ኢየሱስ ፈዋይ ስለሆነ አይደለም ሰዎች የሚፈወሱት ሰዎች ፈውሱን መቀበላ you have to receive it ሃሌሉያ ስለዚህ ያለንበት ነገር መለወጥ ካለበት የምንኖረውን ህይወት ከጠላ ነው የዛን ህይወት ተቃራኒ ከእግዚአብሔር መቀበል አለበት we have to receive that በበሽታው ከሆነ ያለ ነው ሂሊንጋችንን መቀበል receive ማድረግ አለበት የኛ ማድረግ አለበት መውሰድ አለበት praise God ስለዚህ ያን ነገር ልንገራቸው የመጀመሪያው ነገር ያተባባለው ትናንትና አሜን last week ያለው ነገር ምንድነው የመጀመሪያው ከእግዚአብሔር ለመቀበል ስለ እግዚአብሔር ያለን ዕውቀት ስለ እግዚአብሔር ኪንግደም ያለን መረዳት መስተካከል አለበት
we need to have a revelation about him ስለ እግዚአብሔር ሊበራልን ያስፈልጋል። ይሄ ነገር በጣም ኢምፖርታንት ነገር ነው። ምክንያቱም ሐዋርያ ጳውሎስ በኤፌሶን 1:17 ላይ ያላቸው ነገር ምንድነው? የክርስቶስ ኢየሱስ አምላክና አባት praise God እርሱን በማወቅ እንደዛ እኮ ነው ያለው። እርሱን በማወቅ የጥበብንና የመግለጥን መንፈስ እንዲሰጣችሁ ጸልያለሁ። you need a revelation to know him አለ። እሱን ለማወቅ መገለጥ ያስፈልጋቸዋል። ለምን? ብዙ ሰዎች ስለሱ የሚነግሩን ነገር አለ። እግዚአብሔር በሽታ እንደሚሰጥ የሚነግሩን ሰዎች አሉ። እግዚአብሔር ድነት እንደሚሰጥ የሚነግሩን ሰዎች አሉ። እግዚአብሔር መከራ እንዳመጣብን የሚነግሩን ሰዎች አሉ። እግዚአብሔር እየቀጣን እንደሆነ የሚነግሩን ሰዎች አሉ። ቃል ጠቅሰው ነው የምላቸው እግዚአብሔር የተለያየ ነገር። ስለዚህ አሁን እሱን ሁሉ ትተን we need to have the revelation. praise God እግዚአብሔር ማን እንደሆነ ሊበራልን ይገባል። ለምንድን ነው እግዚአብሔር ማን እንደሆነ መብራት ያለበት ካላችሁ አንድ ነገር አሰቡ። እግዚአብሔር ክፉ እንደሆነ እያሰብን መልካም ነገር መቀበል አንችልም። it's impossible. praise God እስቲ እግዚአብሔር በሉ እስቲ ክፉ እንደሆነ እያሰብኩኝ ከእግዚአብሔር መልካም ነገር መቀበል አልችልም። you see ስለዚህ ከእግዚአብሔር መልካም ነገር ከመቀበላችሁ በፊት እግዚአብሔር መልካም እንደሆነ መገለጡ ሊመጣላችሁ ያስፈልጋል። right you have to have the revelation እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። እግዚአብሔር ለኔ የሚያስበው ሐሳብ ታላቅ ነው፣ ትልቅ ነው። ሃሌሉያ ዳዊት እኮ ሲናገር ለኔ ያለ ሐሳብ ምንኛ ድንቅ ነው እኮ ነው የሚለው። መዝሙር 139 ላይ ነው እንደዛ የሚለው። እግዚአብሔር ለኔ ያለ ሐሳብ እንዴት ፕሪሺየስ ነው፣ እንዴት ድንቅ ነው። ቤት ቁጭ ብለ ይሄ ሬቨሌሽን ሊመጣል ያስፈልጋል። አቤት 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 ጌታ ያቀድክልኝ ነገር፣ አቤት ለኔ ያለ ሐሳብ፣ አቤት እንዴት እንደምትንከባከበኝ። praise God wow you will never leave me, you will never forsake me። እግዚአብሔር አንተ ደግ እኮ ነህ ስትሉት then ይሄ ደግ የሆነ እግዚአብሔር praise God then you will receive። እግዚአብሔርን በሆዳችን በልባችን እየረገምን እግዚአብሔርን በልባችን ክፉ ነው እያለን you cannot receive something good from him, it's impossible። ስለዚህ ከእግዚአብሔር መልካም ነገር ለመቀበል መጀመሪያ ማሰብ ያለባችሁ ነው እግዚአብሔር መልካም ነው። ሃሌሉያ እግዚአብሔር በኔ ላይ አይቆጣም። እንደዚህ ነው ማለት ያለው እግዚአብሔር በኔ ላይ አይቆጣም። አንዳንድ ነገር በህይወታችሁ ላይ ሲገጥማችሁ የሆነ ነገር ወይ ከከሰራችሁ የሆነ ነገር ወይ ከጠፋ የሆነ ነገር ከተወሰደ ከህይወታችሁ ላይ ጠላት እንደዚህ ይላል፣ ይሄን እኮ ሆነብህ እንዲህ ስላደረክ ነው እንዲህ እኮ እግዚአብሔር እኮ ትንሽ ፊቱን ኮስተር አድርጎባል። ውሸታም ይዘላየ የውሸት አባት ይላል መጽሐፍ። ከራሱ አፍልቆ ነው የሚያወራው መጽሐፍ እንደዛ ነው። ስለ ሰይጣን ሲያወራ ያፈልቀዋል አለ በቃ praise God አያችሁ ከራሳቸው የሚያፈልቁ ሰዎችም አሉ። ለምንድን ነው? ኢምፓርቴሽን ስላላቸው ነው። ያፈልቁታል የሌለውን ነገር ነው ያፈልቁት። ሊስን እግዚአብሔር መልካም it doesn't matter ያለው በሲቹዌሽን የኔ ህይወት የእግዚአብሔርን ማንነት ኢንተርፕሬት አያደርግም። የእግዚአብሔር ህይወት ይኸውላችሁ እግዚአብሔር ለብቻው ያለ አምላክ ነው። ሉዓላዊ አምላክ ነው። he is good. praise God እግዚአብሔር መልካም ነው። አሜን ትላላችሁ ወይ? የእግዚአብሔርን መልካምነት እያሰብን ብቻ ነው መልካም ነገር የምንቀበለው። እግዚአብሔር ንፉግ እንደሆነ እያሰብን ፕሮስፐር ማድረግ አንችልም። እግዚአብሔር ንፉግ እንደሆነ፣ እግዚአብሔር የማይሰጥ እንደሆነ፣ እግዚአብሔር ለመስጠት በጣም ልምምጥ የሚፈልግ አምላክ እንደሆነ እያሰብን አንዳንድ ሰው እንደዛ ነው የሚያስበው። አንዳንድ ሰው የሚያስበው እኮ ያ ነው። ስለ ንጉሱ ጥቅስ ካለ ጥቅስ አለ። ኢየሱስ የተጠቀሰውን ጥቅስ ይጠቅሳሉ። በቃ እየመጣች ጨቀጨቀችው፣ ጧትና ማታ ጨቀጨቀችው፣ ጧትና ማታ ነዘነዘችው፣ ከዛ በኋላ እንደዚህ አደረገችው። ላንቺ ሰል ሳይሆን አሁን ስለሰለቸሽኝ፣ አሁን እንደው ጮስትሽ ይሄ ለቅሶሽ ይሄ እምባሽ ይሄ ምናምንሽ ስላስጠላኝ በቃ ልሰጥሽ ነው። አንዳንድ ሰዎች እግዚአብሔር እንደዛ አድርገው ነው የሚስሉት። ዋው ኢየሱስ ያን የተናገረው አባቱን ዲፋይን እያደረገ አይደለም። ኢየሱስ የተናገረ ያለው ስለ ፐርሲስተንስ ነው፣ ስለ ጽናት ነው። ስለ አባቱማ ሲናገር ስለ አባቱ ሲናገር እንደዛ አለ ያለው ማቴዎስ 6 ላይ ዳቸው አንቡ። ስለ አባቱ ሲናገር እንደዚህ አለ፣ ስለምን እንበላለን ምን እንጠጣለን ምን እንለብሳለን ብላችሁ አትጨነቁ። የሰማይ ወፎች ስለ አባቱ እንደዚህ ነው ያለው፣ አይዘሩ አያጭዱ፣ ጾም ጸሎት አይገቡ አያነቡ፣ ምንም አይነታረኩ፣ የእናንተ አባት አረ ሃሌሉያ። ስለ አባቱ ኢየሱስ እንደዚህ ያለ የእናንተ አባት አይደለም ለምን አይደለም ጠይቃ አይደለም ጸልያቸዋል። የሰማይ ወፎች ሳይለምኑት አንድ ቃል
ቃል የትም የፕሬየር የወፎች የጸሎት ግሩፕ ተሰብስቦ አይተን አናቅም። ፕሬዝ ጋድ። ነገር ግን የሰማዩ አባታችሁ አለ። ሃሌሉያ። ለዚህ ነው እንደዚህ ያለ እናንተ የሚያስፈልጋችሁን ነገር አለ እርሱ he knows። እግዚአብሔር ንፉግ አምላክ አይደለም። እግዚአብሔር እየለመን ነው መጨረሻ ፍንት ልናረግ ስንል የሚመጣ አምላክ አይደለም። ኖ እንደዚህ ተስሎብናል አንዳንዴ። ለዛ ነው ስንጸልይ ራሱ በምጥ ነው የምንጸልይ ብለን ነው የምንጀምረው። ለምን በቃ በዚህ ውስጥ ነው የሆነ ነገር አንጀቱን በልተን ነው አንጀቱን አሳረረ ነው የሆነ ነገር ለመቀበል ነው። ኖ ዳዲ ነው ማለት ያለበት። አይ ኖ አንተ ሰጪ እንደሆን አንተ ለጋስ እንደሆን። አረ ሃሌሉያ። ስለ አባቱማ ሲናገር ጌታ እኮ እንደዛ ያለ በኃጢአተኛውና በጻድቁ ላይ ፀሐይን ያወጣል። እግዚአብሔር የመስጠት ችግር የለበትም። he doesn't have a problem። ፀሐይን ሲሰጥ ያልሳሳ፣ ኦክሲጅን ሲሰጥ ያልሳሳ፣ ለኤቲስቱ ኦክሲጅን የሚሰጥ እግዚአብሔር የለም ብሎ ለሚያምነው ኦክሲጅን የሰጠ እግዚአብሔር እኔ ቦን እኮ አልሰጥም። አልገባችሁም እኮ የለውም እላለሁ። አዎ በቃ የለም ኦክሲጅንም የለም ምን እንደምትሆና ያለው ብዬ ነበር ነገሩን ማበቃ። but God is cheerful። መጽሐፍ ቅዱስ እግዚአብሔር ቸር ነው የሚለው። ሃሌሉያ። እግዚአብሔር ሰጪ ነው የሚለው። ስለዚህ ወደ ጸጋው ዙፋን ስንቀርብ እግዚአብሔርን አንጀት ለመብላት ሳይሆን we believe እግዚአብሔር ቸር እንደሆነ። ሂሊንግን ያስፈልገ እግዚአብሔር ቸር ነው። አያችሁ ስለ እግዚአብሔር ያን ሐሳብ ሳይቀየር ከእግዚአብሔር መቀበል አንችልም። ለዚህ ነው ሐዋርያ ጳውሎስ ሲናገር እኔ የምንበረከከው አለ በሽታችሁ እንዲፈወስ፣ ድህነታችሁ እንዲበለጽግ፣ ችግራችሁ ኖ እኔ የምጸልየው አለ እግዚአብሔርን እንድታውቁት። ሃሌሉያ። ሬቨሌሽኑ እንዲመጣላችሁ ያን ጊዜ ከእግዚአብሔር መቀበል ይችላልላችሁ። እግዚአብሔር እስቲ ንፉግ አይደለም በሉ እስቲ። አይሰማም። እግዚአብሔር በሉ እስቲ ንፉግ አይደለም። ኧረ አይሰማም። እግዚአብሔር በሉ እስቲ ንፉግ አይደለም። እስቲ የሚያስፈልጋችሁን የጠየቃችሁትን በቃ ነገሮቻችሁን በአይናችሁ እያያችሁ እግዚአብሔር በሉ እስቲ ንፉግ አይደለም። የምለምነውን ሁሉ ሰጥቶኛል። I have it በሉ እስቲ። praise God። ስለ እግዚአብሔር ያለን አስተያየት መቀየር አለበት። እግዚአብሔር ንፉግ አይደለም። እንደዛ እኮ ነው ያለ እናንተ ክፉዎች ስትሆኑ አለ ስለ አባቱ ሲናገር ስለዚህ ያለ ስለዛኛው ሰው ሲናገር ያ ክፉ ንጉስ ነው ያለው። ሰውንም ማያፍር እግዚአብሔርን የማይፈራ ነው ያለው ሰውየው ሲናገር። አባታችሁ እንዲህ ነው አይደለም ያለው። እዛ ጋር የሚናገረው ስለ ሴትዮዋ ትጋት እንጂ ስለ ንጉሱ እግዚአብሔርነት አይደለም። ተመልከቱ። የእናንተ አባትም አለ እናንተ ክፉዎች ስትሆኑ ልጆቻችሁ ዳቦ ሲለምኗችሁ ድንጋይ ትሰጣላችሁ? አሳ ሲለምኗችሁ ነው ዋው ማች ሞር የእናንተ አባትም አለ። ስለ እግዚአብሔር የነገሩን ነገር ስተት ነው። እግዚአብሔር ሰጪ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳም። እሱን ያለው ኢዮብ ነው። እግዚአብሔር አለም ያለው ኢዮብ ነው ያለው ኢዮብ ነው። ይሄንን ለኢዮብ እንተውለታለን። ፕሬዝ ጋድ። አያችሁ አንድ ነገር አስተውሉ። ስለ መጽሐፍ ቅዱስ ኢንተርፕሪቴሽን አንድ ነገር ታስፈልጋለሁ። በመጽሐፍ ቅዱስ ውስጥ ይሄ ደንበኛ ነገር ነው የምነግራችሁ። መጽሐፍ ቅዱስ ተረጉሙ። በመጽሐፍ ቅዱስ ውስጥ ሶስት አይነት ንግግሮች አሉ። የመጀመሪያው እግዚአብሔር ያለው ነው፣ ሁለተኛው ሰው ያለው ነው፣ ሶስተኛው ሰይጣን ያለው ነው። መጽሐፍ ቅዱስ ውስጥ ሰው ያለው ነገር አለ፣ እግዚአብሔር ያለው ነገር አለ፣ ሰይጣን ደግሞ ያለው ነገር አለ። አይናችሁ ፈጠጣለ። እንዴት ሊሆን ነው ሰይጣን ያለው ነገር አለ እዚህ ውስጥ የምትለው? አለ አሳያችኋለሁ። ፕሬዝ ጋድ። ገና ዘፍጥረት ላይ እኮ ሰይጣን ያለው ነገር እኮ አለ እዚህ ውስጥ አለ እንዴ? ማለት ሞትን አትሞችም አላላትም እንዴ? ይሄ እግዚአብሔር ያላችሁ ነገር አትሞችም፣ ይሄን ብትበይ ችግር የለም። ማን ያለው? ምን ውስጥ ነው ያለው? ምን ውስጥ ነው ያለው? መጽሐፍ ቅዱስ ውስጥ አለ። አያችሁ ምን ይላሉ? all the scriptures in the bible are truly stated ይላሉ። መጽሐፍ ቅዱስ ውስጥ ያለ ጥቅስ ቃል በጠቅላላ truly recorded ነው። truly ነው ሪኮርድ የተደረገው። but it's not a statement of truth ይላል። ወይም ሪከርድ የተደረገው ሁሉም ነገር በቀጥታ ነው። ሰይጣን ያለው ሰው ያለው እግዚአብሔር ያለው ቁጭ እዚህ ውስጥ
ሁሉም ግን እውነት አይደለም። እውነቱ እግዚአብሔር ያለው ነው። ኢዮብ መጣና እንደዚህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም ለዘላለም የተባረከ ይሁን። ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን ደግሞ እመለሳለሁ፣ ችግር የለም አለ ብሎ አላቆመም። ግን ያላወራው ኮምፕሌን የለም። ከዛ በኋላ ይሄን ያለው ማን ነው? ኢዮብ። ምን ውስጥ አለ? ይሄን እንድታውቁ ነው ፈልገው። መጽሐፍ ቅዱሳችሁ ታጠኑ። ግን ኢዮብ ያልተገለጠለት ነገር አለ። የኢዮብን ልጆች የወሰደው ማን ነው? ሰይጣን ነው፣ እግዚአብሔር አይደለም። but he doesn't have the revelation. ሜቢ ኢዮብ ወደፊት ነው አሁን ሰባኪ ሄደ በኋላ ነው ጌታን ጠይቆት ምናልባት ጌታም ያብራራለት እንጂ እስካሁንም አያውቅም። ሜቢ አሁንም በአብርሃም እቅፍ ሆኖ ኢዮብ የሚያስበው እግዚአብሔር እንደወሰደ ነው ይችላል። ግን እግዚአብሔር አይደለም። praise God, he doesn't have the revelation. ስለዚህ መጽሐፋችሁ ውስጥ ታነቡ እግዚአብሔር ያለው አለ፣ ሰው ያለው አለ፣ ሰይጣን ደግሞ ያለው አለ። we choose እግዚአብሔር ያለውን። መጽሐፍ ቅዱስ ሲናገር ለትምህርታችን ተጻፈ ነው የሚለው። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። ሰው ያለውን መርጣችሁ አትጨነቁ። እግዚአብሔር ያለው ነገር አለ። I will never leave you. የሰራዊት ጌታ ኢሳይያስ ትንቢቶች ይላቸው እግዚአብሔር ይላል አልጥልህም አልተውህም። አሜን። እግዚአብሔር በሉ እስቲ ቸር ነው፣ የለመንኩትን ሁሉ እንደ ፈቃዱ እንደ ቃሉ የጠየቅኩትን ሁሉ በጊዜው ይሰጠኛል። አምላኬ በሉ እስቲ አባቴ ቸር ነው። ዴቪል ኢዝ ላየር። አሜን። እግዚአብሔር በሽታ እንደሚሰጥ እያሰብን ጤናማ መሆን አንችልም። አም ራይቲንግ ስለ በሽታ ስለ መለኮታዊ ፈውስ መጽሐፍ የጻፍኩ ነው፣ በቅርብ ይወጣል። ስለ በሽታ እግዚአብሔር በሽታ እንደሚሰጥ እያሰብን ጤናማ ሰው መሆን አንችልም። we can't። ሰው ጌታን የሰጠኝ ይሄንን በሽታ እያለ እንዴት አድርጌ ነው ይፈውዘዋል? እግዚአብሔር ራሱ አይፈውሰውም። ለምን? አምኗል ጌታ እንደሰጠው። ከዛስ ጥቅስ አለው። ሐዋርያ ጳውሎስ መውጊያ መጎሰሚያ ሰጠኝ። 3 ጊዜ ጌታን ለመንኩት ከኔ እንዲወስድ፣ ጌታ ግን ጸጋዬ ይበቃሃል አለኝ። አንደኛ ሐዋርያ ጳውሎስ እንደዛ ያለው ስለ በሽታ መሆኑን ምንም መረጃ የለንም። በሽታዬን አይደለም ያለው፣ መጎሰሚያን ያለው። መጎሰሚያ እኮ ሰውም ሊሆን ይችላል እኮ። ሰውም እኮ እንዴ ከሰው የባሰ መጎሰሚያ አለ እንዴ? በሽታ ነው። እኔ እኮ ወዲያውኑ ለምን ከበሽታ ጋር አይዱራ ደስታ አላለም። መጎሰሚያ ነው። ነገረኛ ሰውም እኮ ከሰጠህ እኮ ጌታ ከዛ የተሻለ መጎሰሚያ ከየት ይመጣል? ወንሴት እኮ ምን ነገር ሐኪም ጋር የማይኬድበት እኮ ነው። መድኃኒት የማይዋጥበት ነው። ገብታችኋል? በሽታ ለመሆኑ ምንም መረጃ የለንም። አንደኛ። ሁለተኛ በሽታም ቢሆን እንኳን ከፍ ብለን ስናነብ ሐዋርያ ጳውሎስ ምን አለን? እስከ 3ኛ ሰማይ ድረስ ሄጄ በሰው ቃል ሊነገር የማይችል ደግሜ ልናገረው የማልችል ሬቨሌሽን ከሰማይ ተቀበልኩ አለ። በዛ መገለጥ እንዳልመካ መጎሰሚያ ሰጠኛል። ስለዚህ በሽታም ቢሆን እንኳን ከመታመማችን በፊት እንደዚህ አይነት ሬቨሌሽን መቀበል አለብን ማለት ነው። ገብታችሁ? በሽታ ቢሆን ራሱ ማለት ነው መጀመሪያ የሚቀድመው ወደ መገለጡ ነው፣ በሽታው አይደለም 3ኛ ሰማይ ድረስ ዛፍ ላይ ያልወጣን ሰዎች በሽታ ተሰጠኝ ብንል አይሰራም። በየትኛውም ሂሳብ ከእግዚአብሔር ሐዋርያው በሽታን ተቀበለ አይሰራም። ተመልከቱ። ሐዋርያ ጳውሎስ መጎሰሚያ ያለው ግን አብዛኞቹ የፌዝ ሰርክል ውስጥ ያሉ አስተማሪዎች እንደሚስማሙበት ስለ ወንጌል የሚቀበለው መከራ ነው። ስለ ወንጌል የሚቀበለው መከራ ጌታ ሆይ ከኔ ውሰደውና እስቲ አረፍ ብዬ ላገልግል ሲል ነው አለው ጌታ። you have to pay the price. praise God. በሽታ ከእግዚአብሔር አይሰጥም። በሽታ ከእግዚአብሔር እንደተቀበልን እያሰብን ጤናማ መሆን ኔቨር። ተመልከቱ። እግዚአብሔር እንደሚያስጨንቀን እያሰብን በሰላም መኖር አንችልም። ዋው! ገና የመጀመሪያ ፖይንት ላይ ያለው አይገርም? but the holy spirit
እንቶ መንፈስ ቅዱስ የሚፈልገውን ያርግ። አሜን። አያችሁ ስለ እግዚአብሔር ያለን አስተሳሰብ ኮምፕሊትሊ መቀየር አለበት፣ መለወጥ አለበት። ሃሌሉያ። ከእግዚአብሔር የሚወርደው ምንድነው? በጎ ነገር። እስቲ በጎ ነገር በሉ እስቲ። መልካም ነገር። ሃሌሉያ። ሰላም ያለበት በሉ እስቲ። እረፍት የሞላበት፣ ጤንነት የሞላበት፣ ብልጽግና የሞላበት፣ ደስታ የሞላበት መልካም ነገር ሁሉ፣ በጎ ነገር ሁሉ ለኔ ከሰማይ ከላይ ከአባቴ ወርዶልኛል። በጌታ በኢየሱስ ስም ማንኛውም በጎ ያልሆነ ነገር በህይወቴ ውስጥ ካለ ከእግዚአብሔር አይደለም፣ አልቀበለውም፣ አላኖረውም። በጌታ በኢየሱስ ስም ማንኛውም ክፉ የሆነ ነገር ዛሬ ከኔ ጋር አይቀጥልም። ያመነ ሰው አለው እዚህ ቤት ውስጥ? ሃሌሉያ። አይቀጥልም። ፕሬዝ ጋድ። ለምን? እግዚአብሔር መልካም ነው። አረ ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር መልካም እንደሆነ፣ እግዚአብሔር ቸር እንደሆነ እያሰብን ነው መቀጠል ያለብን። እግዚአብሔር ፖቨርቲን እንደሰጠን አድርገን፣ ድህነትን እንደሰጠን አድርገን እያመንን ብልጽግናን ኤክስፔክት ማድረግ የለብንም። we can't። ለዚህ ነው ሐዋርያ ጳውሎስ እንደዚህ ያለ፣ በአብ ፊት እንበረከካለሁ። ለምን? መገለጡ እንዲመጣላችሁ፣ ሬቨሌሽኑ እንዲመጣላችሁ፣ አይኖቻችሁን ከፍታችሁ እንድታዩ፣ በችግራችሁ መነጽር እግዚአብሔርን ማየት እንድታቆሙ አለ። ገብቷችኋል? አንዳንድ ሰው በችግሩ መነጽር ነው እግዚአብሔርን የሚያየው። እግዚአብሔርን ያየውና ጨለማ ውስጥ ከሆነ ያለው አንተ የጨለማ አምላክ ይላል፣ ብርሃን ውስጥ ከሆነ አንተ የብርሃን አምላክ ይላል። እንደዛ አለ። እግዚአብሔር ለብቻው ያለ አምላክ ነው። ከሁኔታችን ለይተን እግዚአብሔርን ማየት አለብን። ፕሬዝ ጋድ። ከሲቹዌሽናችሁ ለይታችሁ አያችሁ። ድህነት ውስጥ ከሆነ ያለው አንተ የድሃ አምላክ ይላል፣ ሀብታም ከሆነ ኖ እግዚአብሔር የሀብታም የድሃ አምላክ ኖ እግዚአብሔር አባት ነው። እግዚአብሔር መልካም ነው። and you need a revelation። የትኛውም ባይብል ኮሌጅ ብትገቡ ስለ እግዚአብሔር መገለጥ አይሰጣችሁ። መገለጥን የሚሰጠው መንፈስ ቅዱስ ብቻ ነው። ሃሌሉያ አሜን ነው። ስለዚህ ከእግዚአብሔር ከመቀበላችን በፊት እግዚአብሔር ማን እንደሆነ ማወቅ አለብን። እግዚአብሔር የዛ ነገር ባለቤት እንደሆነ ማወቅ አለብን። ፕሬዝ ጋድ። ማን ነው ባለቤቱ ማለት አለ። ፕሬዝ ጋድ። የለመለመ ህይወት ካያችሁ የዚህ የለመለመ ህይወት ባለቤት ማን ነው ብላችሁ ባለቤትየው ማግኘት አለባችሁ። ኦነሩ ጋር መሄድ አለባችሁ። ፕሬዝ ጋድ አሜን። ስለዚህ ያን ጊዜ የእግዚአብሔር ህይወት የእግዚአብሔር ጊፍት በህይወታችን ላይ ኦፕሬት ማድረግ ይጀምራል። ስጦታው መለማመድ እንጀምራለን። ሪሊጅን የሳለብን ነገር ይሄ ነው። እግዚአብሔር እንደሚቀጣ፣ እግዚአብሔር እንደሚበቀል፣ እግዚአብሔር የደረሰብን ነገር ሁሉ ከኛ ጥፋት የተነሳ እግዚአብሔር ፊቱን ዞር ስላደረገ እንደመጣብን ነው ሰዎች የሚያስቡት። ኖ that's not true። አይደለም። ሰይጣን ነው። የክፉ ነገር ምንጭ ሰይጣን ነው። የአንዳንድ ክፉ ነገሮች ምንጭ ደግሞ እኛ ነን። አላህ ያደረገው ነገር አለ ወደ ህይወታችን ውስጥ። የፈቀድንለት መንገድ አለ ወደ ህይወታችን ውስጥ። ጠላት አክሰስ ያደረገበት። ለምሳሌ መጽሐፍ ቅዱስ ሲናገር በያዕቆብ መጽሐፍ ላይ ምን ይላል? በመካከላችሁ የታመመ ሰው ካለ የቤተክርስቲያን ሽማግሌዎችን ይጥራ፣ ዘይት ቀብተው እጃቸውን ጭነው ይጸልዩለት፣ ኃጢአትም ሰርቶ ከሆነ ይሰረይለታል። እንደዛ ነው አይደል? ኃጢአትም ሰርቶ ከሆነ ይሰረይለታል፣ ወይም ደግሞ ይናዘዝ፣ ይቅር ይባላል። ከዛስ የጻድቅ ሰው ጸሎት ወይም ደግሞ የተጸለየውም የእምነት ጸሎት በሽተኛውን ምን ያደርገዋል? ይፈውሰዋል። ብዙ ጊዜ አሁን ሰዎች ስለ ጀጅመንት የሚናገሩት እንደዛ ብለው ነው። ኃጢአት ስንሰራ እግዚአብሔር በሽታ ወደ ህይወታችን ይልካል ነው። ያን ነው የሚያስቡት። ኖ ውሸት ነው። ለምን? ቆይ እግዚአብሔር ጋር በሽታ የለም። ኬታ መጥቶ ነው የሚልከው እግዚአብሔር? መጀመሪያ እኮ መስማት ያለብን እኮ በዚህ ነው። ኬታ መጥቶ ነው እግዚአብሔር በሽታን የሚልከው? እግዚአብሔር የበሽታ ካዝና የለው፣ የበሽታ ማስቀመጫ የለው። ኬታ መጥቶ ይልክላችኋል? ኖ። እና ታዲያ ኃጢአት ስንሰራ ለምን በሽታ ይመጣል? ቢኮዝ ከበሽታ ምንጮች ወይም ደግሞ ከክፉ ነገር ምንጮች አንዱ ኃጢአት ነው። ምንድነው የሚሆነው? when we live in sin በኃጢአት መኖር ስንጀምር ለጠላት በር እንከፍትለታለን። እኛ ነን ፒን ነምበር የምናስገባለት። አያችሁ፣ ሮንግ ካርድ ጠላት አምጥቶ ያስገባል። በኤቲኤም ያቸው ላይ በእናንተ ኤቲኤም ላይ አሁን ለምሳሌ የሆነ ሰው መጥቶ ከእናንተ አካውንት ብር ለማውጣት
ፈልጎ ከእናንተ ነው ያልኩት ከራሱ አለ የራሱን ካርድ እያስገባ ወይም ደግሞ ካርዳችሁን ሰርቋል እንበል የእናንተን ካርድ ሰርቆ ሰውየው ገንዘብ ለማውጣት ሙከራ ቢያረግ ይካንት አለ ለምን ፒን ነምበር ስላለው አክሰስ ማድረግ አይችልም when we sin በኃጢአቱ ስንመላለስ በኃጢአቱ ስንኖር ለጠላት ፒን ነምበሩን እናስገባለታለን ታጇ ካርዳችሁ ላይ ታስገቡለት ከዛ ጨጓራ ዊዝድሮ ያረጋል ተወጣ ኩላሊት እግዚአብሔር እኮ አይደለም it's the enemy ልክ ፒን ነምበር አስገባችሁለታ ኦኬ ልብ አለሳ ወላ ክሊክ ያረጋል ልብ ዊዝድሮ ያረጋል you cannot blame God በኃጢአት ውስጥ በመንሆንበት ጊዜ አክሰስ ነው የምንሰጠው አንዳንድ ሰው እንደዚህ ይላል ኖ እኔ አሁን ድኛለሁ ምንም ነገር የሌለም በህይወቴ ላይ ጻድቅ ሆኛለሁ እንደፈለኩ ብኖር no problem no there is a problem there is a big problem a major problem መጽሐፍ ሲናገር እንደዚህ አለ ኃጢአትን ዲያብሎስ ከመጀመሪያው ኃጢአትን የሚያደርግ ነው አለ ከዛስ ኃጢአትን የሚያደርግ ከዲያብሎስ ነው አለ ምን ማለት ነው ከዲያብሎስ ጋር ፓርትነር ነው ያለ ነው ሰይጣን አክሰስ ያደርጋል ህይወታችንን ጤንነታችንን ቢዝነሳችንን ፕሮስፔሪቲ whatever we have አክሰስ ያደርጋል በሽታ እኮ ከዛ ነው ይመጣው ብዙ ሁሉም አልኩም sometimes it can happen አሜን ስለዚህ የክፉ ነገር ምንጭ ሰይጣን ብቻ አይደለም የኛ ባድ ቾይዝም ነው የኛ መጥፎ ምርጫ ነው praise God you have to eat right በትክክል መብላት አለባችሁ በትክክል ኤክሰርሳይዝ ማድረግ አለባችሁ በትክክል ራሳችሁ መጠበቅ አለባችሁ ለምን ለሰይጣን አክሰስ መክፈት የለባችሁ ቅቤ እየጠጣችሁ ለጠላት አክሰስ አንዱ ለጠላት አክሰስ የሚከፍተው ቅቤ መጠጣት ነው yes አታስቡት ማለት ፊልዚ የሆነ ነገር ስትጠጡ ተመልከቱ ሱካር የበዛበት ነገር ስትጠጡ እነዚህ ኮልድ ድሪንኮች ስትጠጡ ምን ያረጋችሁ ነው you are opening a door for the enemy ስፖይል ያረጋችሁ ነው አክሰሱን እኮ ያመጣ ነግራችኋለሁ አክሰሱን ያመጣ ነው እኮ ያለው ዋው እግዚአብሔር መልካም ነው ይሄን ሁሉም ብለው ለመሰላችሁ we cannot blame God እግዚአብሔርን ብሌም ማድረግ አንችልም we have a testimony praise God ትናንትና ደስ የሚል ቴስቲሞኒ ሲሰማ ነበር አንድ ወንድማችን ወደፊት ወይሱ ሲፈልግ ይመሰክራል ግን ልንገራችሁ ያው ነገ የተነገረ ነገር ብዙ ምስራለ praise God የዛሬ 2 ወር ይሆናል ወይ አይደለም ከዛ በላይ ነው I think maybe 7-8 months ይሆናል እና ሐኪም ጋር ሄዶ ሹገር ዳያቤቲስ ወይም ይሄ የስኳር ሌቭሉ ከፍ እንዳለ የስኳር በሽታ እንደያዘው ሪፖርት መጣ እና we prayed በጌታ ፊት ሐኪሙ ሲናገር እንደዚህ ነው ያለው ይሄ የመጣው በምንም ነገር አይደለም ኮካ ተጣጣለ አለው ኮካማ መጥመቅ ነው የሚቀረኝ አለ መጣት አይደለም አስጠምቄ ነው የምጠጣው አለ every day እውነቴን ነው የምነግራችሁ 2 liter a day 1 ሊትር ከበቃ ትንሽ ከተባለ አንድ ከግማሽ ሹገር ዳያቤቲስ መጣ ይሄን ያመጣው ሰይጣን ነው you can't say that በፍጹም ከእግዚአብሔር ነው አይደለም we prayed ከይዞ ጋር ጸለይን በእውነቱ ምንራስ ጸለይን በጌታ ፊት ተናገርን በጌታ ፊት ራሳችን አስተካከልን praise God I told him ካሁን በኋላ ካመጣት የለም ኤክሰርሳይዝ መስራት አለብህ መጸለይ አለብህ ፋት ነገር መቆም አለበት and you will receive your healing praise God ለምን በእግዚአብሔር ቅባት አንዱ ስራው ምንድነው ሪቨርስ ማድረግ ነው praise God አሜን በሉስቲ ያለን ቻንስ እኮ ይሄ ነው አያችሁ የእግዚአብሔር blessing ምን ያረጋል ሪቨርስ ያረጋል ከርስ ወደኛ ሲመጣ ንስሐ ሲገባ ይላል መንገዱ ሲያስተካክል he will reverse the curse ለዛ እኮ ነው ኃጢአትም ሰርቶ ከሆነ ይፈወሳል እኮ ያለው መጽሐፍ እንደዛ ነው ሚስ ያረጋው ማርክ ካለ ሰው ብዙ ጊዜ ኃጢአት የሚለው ምን ነው የሆነ ወይ ዝሙት ያረግ ወይ ሲሰርቅ ኖ ኃጢአት ማለት ሚሲንግ the mark ማለት ነው እግዚአብሔር ያሰበልንን እግዚአብሔር ያልፈቀደውን ነገር ማድረግ ነው ስለዚህ እግዚአብሔር ያልፈቀደውን ነገር መብላትም ሚሲንግ the mark ነው መጠጣትም እንደዛው ነው ልንገራችሁ ከ6 ወር በኋላ ትናንትና ቤት ስንጫወት ነበር ቴክስቱን አሳየን ዶክተሩ የላከለትን praise God እንደዚህ ይላል ምንም አይነት የዳያቤቲስ ምልክትም ሆነ ሳይን በሰውነት ውስጥ የለም you are free praise God እኔ ጋር መምጣት የለብህም ሃሌሉያ ከዚህ በኋላ ተመልሶ you are free it's gone the blessing will reverse the curse
የእግዚአብሔር በረከት እርግማኑን ሪቨርስ አደረገው። ለዛ እኮ ነው ኢየሱስ ጠርቶ እንደዚህ አላት፣ እንግዲህ ደግመሽ ኃጢአትን ፕሬዝ እንግዲህ ደግመሽ ኮካ አጠጭማ ለምን ማለት አለ ፕሬዝ ጋድ እንግዲህ ደግመሽ ፕሬዝ ጋድ ደግመ ዶንት ዱ ኢት ፕሬዝ ጋድ ለምን ሪቨርስ ተደርጓል? አሁን የእግዚአብሔር በረከት ይውላችሁ እግዚአብሔር ይሄ ነው። እግዚአብሔር እርግማንን ሪቨርስ አድርጎ በረከትን የሚሰጥ አምላክ እንጂ በረከትን ወስዶ እርግማን የሚሰጥ አምላክ አይደለም። ኖ ሁለቴን ነው የምነግራችሁ። አሳማ ስለመብላት ባለፈው አሚን I had the revelation knowledge ነበረኝ። ቤከን ይሄ ሃም ምናምን ስለመብላት ቆይቷል። ነገር ግን I wasn't serious about that ሲሪየስ አልነበርኩም። ይኸውላችሁ በአሳማ ስጋ ውስጥ በእሳት ተጠብሰው በእሳት ተቀቅለው የማይሞቱ በብዙ ሺህ የሚቆጠሩ ባክቴሪያና ቫይረስ አለ። Can you believe this? It's amazing. ይሄን ማቀው ድሮ ነው በአሳማ ውስጥ ይሄ ቤከን ይሄ whatever የአሳማ ዘር የምትበሉ ሰዎች ማለት ነው። you know የአሳማ ቤከን ሳላሜው ይሄ ቦርቶዴላ whatever it is አይደለም ጥሬውን ተጠብሶ በሺ የሚቆጠሩ ባክቴሪያ ቫይረስስ አይሞቱም። ሰው አሳማ መብላት የጀመረው የሰው ቁጥር እየጨመረ ሄዶ ምግብ ስኬር ስለሆነ ምግብ ስለጠፋ ነው። ምግብ ስላነሰ ነው። አሜሪካኖቹ ዩሮፒያኖቹ የአሳማን ምግብ ወደ ሰው ያስገቡት እንጂ አሳማ እንዲበላ የእግዚአብሔር ፈቃድ አይደለም። ብሉይ ኪዳን ላይም አትብሉት ይላል። ገብቷችኋል? ባለፈው የእግዚአብሔር ሰው ሲናገር I had the revelation እንደገና ነበረኝ። ድሮም ብዙ አልበላም፣ ግን አንዳንዴ ሲያምረኝ ቁርሴን ምናምን የሆነ I used to compromise። ከዛ የጌታ ሰው እየተናገረ ኬኔት ኮፕላንድ 78 ዓመቱ ነው። praise God ከኔ ጠንካራ ነው ሰውየው። አይታችሁ ታላላ he 78 ቀጥ ያለ ሰው ታውቃላችሁ። ቀጥ ሚራክል አይደለም አንዳንዱ ሂሊንግ አለ። you have to eat right። በምትበሉት ምግብ ለጠላት አክሰስ ከሰጣችሁት በኋላ በሽታ ወደ ሰውነታችሁ ሲመጣ ከእግዚአብሔር ተቀበልኩት ኖ እናንተ ናችሁ ገበያ ሄዳችሁ ገንዘብ አውጥታችሁ ገዝታችሁ በሽታ ይዛችሁ የመጣችሁት። you see እግዚአብሔር የመልካም ነገር ሁሉ ምንጭ ነው። አያችሁ በኤደን ገነት የነበረው ምግብ ፍሩትና ቬጂቴብል ብቻ ነው። I've got the revelation now። እንዲህ አይነት መገለጥ ማግኘት አትችሉም በቀላሉ። ይሄው ነው አያችሁ። ስለዚህ እግዚአብሔር ይሄ ነው እኮ ዊዝደም እኮ ማለት ይሄ ነው። ሬቨሌሽን እኮ ማለት ይሄ ነው። እግዚአብሔር በጤንነት እንድትቀጥሉ ረጅም እድሜ እንዲኖራችሁ የጌታ ፈቃድ ነው። but you have to follow the principle። ከዛ ልጆቼን መጥቼ ማስተማር ጀመሩ። the healthiest food በዚህ ምድር ላይ ቬጂቴብል እና ፍሩት ነው። አሁን ይሄን ዲክሌር ያደርጋሉ ሲያድጉ እንዲለምድባቸው። the healthiest drink በዚህ ዓለም ላይ ውሃ ነው። praise God እግዚአብሔር የፈጠረው ለምን የምንጭ አይሆንም? ውሃ ነው አሪፍ። praise God እግዚአብሔር ፖይንት ይሄ ነው። እግዚአብሔር የክፉ ነገር ምንጭ አይደለም። እያንዳንዱ ኢቭል ነገር ወይ ሰይጣን የሰጠን ወይ lack of knowledge ነው የሰጠን። ስለ እግዚአብሔር ያለን አመለካከት መቀየር አለበት። አሜን ትላላችሁ? praise God ዋው ምን አይነት ትምህርት ነው ዛሬ ያስተማርካለሁ። አሜን። አንድ የጤንነት ቲፕ ልጨምርላችሁ። ብዙ በአበሻ መካከልም ወይም በነጮቹ መካከል ሲነገር አልሰማውምና በጣም ሰርፕራይዝ ያደረገኝ ለሴቶች ነው ይሄ ትምህርት። praise God አሜን። ሚስቶቻችሁ ከሉ ንገሯቸው። ለሐኒስ ነግራት ነበር። ቢሾፕ ዳክ ሲናገር እንደዚህ አለ። he is a medical doctor ዶክተር ብቻ አይደለም he is a specialist። ስለ ጤንነት ሲናገር እንደዚህ አለ። ስለ ሴቶች በተለይ ስለ ብሬስት ካንሰር ሲናገር እንደዚህ አለ። ስለ ጡት ካንሰር ሲናገር እንደዚህ አለ። አብዛኛውን ጊዜ አሁን የመንፈሳዊ አይደለም ይሄ ሜዲካል ነገር ነው የምነግራችሁ። አብዛኛውን ጊዜ የጡት ካንሰር የሚገኘው በከተማ ነው አለ፣ በገጠር አይደለም አለ። በገጠር በሚኖሩ ሴቶች መካከል you don't find እንደዚህ አይነት ችግር አለ። ሁሉ ጊዜ የሚገኘው በሰለጠነው ህዝብ ዙሪያ ነው አለ። don't forget ከርስነቱን ይሄ እርግማን የጠላትን ነገር አትርሱ። እሱ እንዳለ ነው። praise God ግን you need wisdom and knowledge ደግሞ at the same time ሲናገር እንደዚህ አለ። ሰውነታችን አለ የተፈጠረው ለሙቭመንት ነው። we have to move። አያችሁ ቁጭ ያለ ሰው ቁጭ ብሎ ዘመኑን በሙሉ የሚኖር ሰው
እርግጠኛ ነኝ ይታመማል ማለት ምንም ሰይጣንም ሳይነካው ሰውም ሳይነካው ቁጭ ብሎ አሁን 2 አመት ቁጭ ካለ በ2 ቀውታም በኋላ አይሄድም። ገብቷችሁ አምናገው ለምን you are created to move ቋንጃችሁ ጅማታችሁ ደምሰራችሁ ስራችሁ ምናምን ቁጭ ካለ እንደዚህ ሆኖ ይቀራል አይላቀቅም ማለት ነው። በቃ that's that will happen። ስለዚህ you are created to move ለዚህ ነው ሙቭ ማድረግ ያለባችሁ። ተመልከቱ በከተማ ውስጥ ያሉ ሴቶች አብዛኞቹ አለ ተመልከቱ ከልጅነታቸው ጀምሮ የጡት ማሳያ ስለሚጠቀሙ ሊስን ይሄን ሰምቼው ማላቀም ለእናንተ ነው የምነግራችሁ የሚጠቅም ከሆነ ከልጅነታቸው ጀምሮ ያን ስለሚጠቀሙ ብዙ ጊዜ ጡታቸው በትክክለኛው ፖዚሽን ላይ ስለማይቀመጥ ቀኑን ሙሉ አንድ ፖዚሽን ላይ ብቻ ስለሚሆን by itself it will develop certain kind of sickness. It's amazing. በተለይ በዚህ ዓለም የተሰሩ ላሉት በዚህ ሲዝን በዚህ አሁን ባለንበት ወቅት የተሰሩ ላሉት ጡት ማሳጃዎች ደግሞ ጥሩ ትምህርት ነው። ለምን ከልክ በላይ የሚያጠቁ ከልክ በላይ የሚወጥሩ ከልክ በላይ እንደው ሊያፈርጡት የሚደርሱ እኮ አሉ እኮ I have to tell you the truth. It's not healthy. It's not healthy. I have to tell you this. Praise God. ምኑን አባቶ እንኳቸው እንካል ነገርባችሁ ሴት ልጅ ስትደርስ ምነግራትን እኮ ነው ምነግራችሁ It's not healthy. ሰዎች ፋሽን ነው ብለው ነው የሚያስቡት ውበት ነው ብለው it's a sickness. ለምን ሰውነታችሁ በአንድ ፖዚሽን ላይ ለሰዓታት ተወጥሮ መቀመጥ የለበትም It's not healthy. ስለዚህ አለ ቤታችሁ ስትገቡ የመጀመሪያ ነገር ሴቶች ማድረግ ያለባችሁ you must take off your bra ለምን ሪላክስ ማድረግ አለበት ሰውነታችሁ አያችሁ ክፉ ነገር ከእግዚአብሔር አይደለ ይመጣው it's a lack of knowledge አሁን ቲፕ ነው የሰጠዋችሁ እዚህ መልእክቴ ላይ የለም praise God አላጨበጨባችሁ አላመሰገናችሁ praise God አሜን ስለዚህ lack of knowledge ሰይጣንና የኛ foolish decision ክፉ ነገር ወደታችን ያመጣል እንጂ እግዚአብሔር የክፉ ነገር ምንጭ አይደለም but there is a hope ስሙኝ በደም ከሰይጣንም ይምጣ ከመጥፎ ውሳኔያቸውም ይምጣ ከlack of knowledgeም ይምጣ we have the anointing to reverse it amen hallelujah ተሱ አሁን ደግሞ ትንሽ ቆይታቸው አይ በስተ ያመጣብኝ ከlack of knowledge እና ከተለያየ ነገር ነው እኖረዋለሁ no I'm not saying that ከየትም አምጡት ከየት but there is the anointing amen praise God በምንም reason ይምጣ ባለማወቅም ይምጣ በስንፍና በምንም but the anointing will reverse it amen hallelujah ለምን እግዚአብሔር ሕይወት ሰጪ አምላክ ነው እግዚአብሔር ጤንነት ሰጪ አምላክ ነው praise God ይሄኛው vision ወደ ውስጣችሁ ሲገባ now you know how to receive from God hallelujah ሁላችሁ ባለፈው ጊዜ ነግራችኋለሁ እኔ ጋር መጥቶ ወይ ስልክ ደውሎ ወይ SMS አርጎ 6 ሚሊዮን ራንድ አበድረኝ ብሎ የሚጠይቀኝ ሰው ምን ማለት ነው አንደኛ ስድብ ሊሆን ይችላል አይደል እንዴ ጠብ ፈላጊ ሊሆን ይችላል ግን more importantly ምንድነው የሚሆነው አንተዋወቅም ማለት ነው አያቀኝም ማለት ነው ገብቷችሁ ኤልሻዳይ 6 ሚሊዮን ያበድረኝ ይችላል ብሎ የሚያስጠው አያቀኝም ማለት ለምን ቢያውቀኝ ያን ያህል ካሽ እንደሌለኝ ያውቃል that's the point ስለዚህ ከኔ ሪሲቭ ለማድረግ ሰው ሲመጣ he has to know me praise God አንዳንዶቻችሁ እግዚአብሔርን ብታቁት ጸሎታችሁ ይቀየራል ይሄ የቁጥቁጥ ጸሎት ይሄ ጠብጠብ ይሄ አንጠባጥብልኝ እንደው ጫጫፉን ላክልኝ እንደው የተረፈውን ስጠኝ ምናምን ታቆም if you know him እግዚአብሔርን ብታቁት you will change your prayer ንግግራችሁ ይቀየራል አስተሳሰባችሁ ይቀየራል አመለካከታችሁ ይቀየራል አፋችሁ ላይ የሚመጣው ታላላቅ ነገር ነው ለምን እግዚአብሔርን ማወቅ ስትጀምሩ you will change ለምን እግዚአብሔር ችግረኛ አይደለም እግዚአብሔር ታላቅ ነው he is the source of everything ለዚህ ነው እግዚአብሔር አብርሃም ጋር መጣና አብርሃም ሲጨቀጭቀው አላወቀው ሆናለሁ እኔ ኤልሻዳይ ነኝ I have everything I am the source የነገሮች ሁሉ ምንጭና መሰረት ነኝ በፊቴ ተመላለስ አይደለም ይስሐቅን አለው ገና ኔሽን እሰጣለሁ አሕዛብን እሰጣለሁ ገና ዘሬ ምድርን ሁሉ ይወርሳል
የእግዚአብሔር ሬቨሌሽን ሲመጣላችሁ will change። እግዚአብሔርን አፕሮች የምታረጉበት መንገድ፣ የምትጸልዩበት መንገድ፣ የምታወሩበት መንገድ you will walk differently። አባታችሁ እንዴት አይነት ባለጸጋ፣ እንዴት አይነት የበረከት አባት፣ እንዴት አይነት ቸር ነው ሲገባችሁ you will live in security። ኢተርናል በሆነ ሰላም ውስጥ ወደ እረፍት ገባላችሁ። መጽሐፍ ሲናገር እንደዛ ነው የሚለው፣ ወደ እረፍቱ የገቡት እግዚአብሔርን ያወቁት ናቸው። እግዚአብሔርን ያላወቁት ደግሞ በመድረ በዳ ቀሩ። ፍልስጤምን አዩና ማን ነው ኤናቃውያንን ፈሪሳውያንን አዩና መግባት አንችል፣ ዋው ረጃጅሞች ናቸው፣ ሰው ይበላሉ፣ እኛ ደግሞ እንዳንበጣነን፣ ስለዚህ እዛ ገብተን ከሚበሉን እዚሁ እርስ በርስ ብንባላ ይሻላል። ዳስዋ ደሴ ምንም ዲፈረንስ የለውም ማለት እዛም መሄዳችን እዚህ ያው ነው። ከዛ ሁለት ሰዎች መጡና እንደዚህ አለ፣ ኖ ኖ ኖ ኖ ኖ የተናገረን እግዚአብሔር በኤናቃውያን በፈሪሳውያን በያቡሳውያን የሚመዘን አምላክ አይደለም። እሰጣችኋለሁ ያለውን ይሰጠናል። ትገባላችሁ ያለን ቦታ እንገባለን። ትችላላችሁ ያለን እንችላለን። እሰጣችኋለሁ ያለውን ይሰጠናል። እግዚአብሔር ትልቅ ነው። ኧረ ሃሌሉያ we can make it ሃሌሉያ። መጽሐፍ ሲናገር በኢያሱና በካሌብ ላይ የነበረው መንፈስ ይላል it's a different spirit። የነበረው መንፈስ ሌላ ነው። እግዚአብሔር ትልቅ ነው የሚል ለዚህ ነው ኢያሱና ካሌብ ወደ ግብጽ ሄደው ሲያዩ ማን ነው ወደ ከነዓን ገብተው ሲያዩ ያዩት እነሱ አንበጣ ነው። አንበሳ አይደለም ያዩት፣ አንበጣ ነው። ዋው በስመ አይረቡም አይደለም እንዴ ያሉ ፕሬዝ ጋር እየዞሩ ሲያ አሁን እነዚህ ናቸው ከተማይቷን ያዙት እኛ ያያለን እንደዛ እኮ ነው ያለ ፕሬዝ ጋር አሜን። እነዛ ያዩት አንበሳ ነው፣ እነዚህ ደግሞ ያዩት አንበጣ። እነዚህንማ እንደ እንጀራ ጠቅልለን ነው አለ ፕሬዝ ጋር ሃሌሉያ። ኢያሱና ካሌብ ከከነዓን ሲመለሱ እያቀሩ ነው የተመለሱት። ብቻ እንግባ እንጂ ያቺ ተራራ ላይ ያለችውን ቤት አይታታል ይባባላል ፕሬዝ ጋር እሷ ለኔ ነው ሃሌሉያ። ለምን እግዚአብሔርን ለእግዚአብሔር ያላቸው ሬቨሌሽን ተቀይሯል። እግዚአብሔርን ያላወቀ ሰው ከእግዚአብሔር መቀበል አይችልም። ከእግዚአብሔር ያላወቀ ሰው አክቹአሊ እግዚአብሔርን መጠየቅም አይችልም። ጥያቄው ራሱ ያናድዳል። እግዚአብሔርን የማያውቅ ሰው ሲጠይቅ ያናድዳል። አንድ ጊዜ አንድ ሰው እዚህ ሀገር እንደመጣው ነው እንደዚህ አይነት ብዙ ሬቨሌሽንም የለኝም፣ የእግዚአብሔር ቃል መገለጡም ብዙ የለኝም። ግን እንደው በዛች አይመሮ የዛሬ 15 ዓመት የጀጅ ያረኩት ነገር አለ። ያመጣን ሰውዬ ነው፣ ነጭ ነውና ቤት እየቀየሩ ነበር። እኛ ስንደርስ ሌላ ቤት እየገቡ ነው፣ ሙቭ እያረጉ ነው። ከዛ እኔ ገቢና ተቀምጫለሁ። ኤልሻዳ ያለኝ ያው በሚገባኝ እንግሊዘኛ ፕሬዝ ጋድ አሜን ብሎኛል። ማቼም ምን አለ ደግሜ በጠይቀው ዓለም ይኸው እዚህ ያለች አብራይ ስለሆነች ታውቃለች። ፕሬዝ ጋድ ምን አለኝ በዚህ ዓመት ቤት ስንቀይር አለኝ 11ኛችን ነው አለኝ። ነጩ ነው የሚነግረኝ። ቤት ስንቀይር እንግዲህ እኛ የገባነው ጁላይ ላይ ነው እዚህ ሀገር። ስንት ወር ማለት ነው በአመቱ 7 ወር ነገር ነው። በ7 ወር 11 ጊዜ ቤት ቀይረዋል። ምን ቢያረጉ ቤቱ ምን እያረጉት ነው ማለት ማሰብ ጀመረ። ከዛ እንደዚህ አለ አሁን ግን አለ መሮኛል፣ ጌታን ጠይቄዋለሁ አለ። በጣም ሙቭ ስለ ቤት እየቀየሩ ስለሆነ ጌታ ባኪ እንዲሰጠኝ በእውነት እንደዚህ ነው ያለኝ። እኔ ጓጉቼ ቤት እንዲሰጥ ያላሰ ባኪ አሁን በቶሎ ቶሎ ቤት ስለምቀይር ተለቅ ያለ ባኪ እንዲሰጠኝ በእንግሊዘኛ ነው አበስ ገበርክ ያልኩት። እኔ በእንግሊዘኛ አልኩት። በእንግሊዘኛ እንዳላስረዳው አፍ የለም። ምን ብዬ ኬት ልጥቀስ፣ ኬት ላምጣ ጥቅስ የለም። ፈረንጁን በሆዴ ታዝቤው በሆዴ ተቃጥዬ ፕሬዝ ጋድ ይኸው ለእናንተ ነገርን ይወጣልኝ። በእውነት አረርኩ። ይህን የሚያክል አምላክ ሰው 11 ጊዜ ሙቭ እያረኩ ነውና እስከ ዲሴምበር 24 ስለሚሞላ ቆንጆ ባኪ ስጠኝ። ይሄን ጌታ ራሱ በጥፊ ምን ነው ይመስለኝ አዳፊን እኔ በጥፊ ነው ምን ተመልከቱ።
if you don't know him, this is your prayer. አንዳንድ ሰዎች እግዚአብሔርን ጠይቀውስ እንዳልተቀበሉ no, you don't know him. እግዚአብሔርን ብታቁት የጸሎት መጽሐፋችሁ ይቀየራል፣ ኮንፌሽናችሁ ይቀየራል፣ አስተሳሰባ he is big. ዋው! ያቤጽ እኮ እንደዚህ ያለስ ያቤጽ እኮ ማለት የመከራ ልጅ ማለት ነው። የግፍ ይሄ የጭንቀት ልጅ ይሄ ከጭንቀትና ከመከራ ያለፈ ህይወት አይኖረውም ተብሎ በእናቱና በአባቱ መጀመሪያ የተነገረው ሰው ነው። ነገር ግን አንድ ወቅት ሬቨሌሽን መጣለት። አረ ሃሌሉያ! እግዚአብሔር ፊት ቆመና እግዚአብሔር ሆይ መባረክን ባርከኝ፣ ቤቴን አስፋልም፣ አገሬንም ቴሪቶሪ ግዛቴ ድርሻዬ አገሬስ። እግዚአብሔርም ሰማ። እግዚአብሔር ማን እንደሆነ ሲገባን we will receive from him። አያችሁ አንዳንድ ጊዜ የምንጸልየው ጸሎት ኦፌንሲቭ ነው፣ ለእግዚአብሔር ለራሱ ኦፌንሲቭ ነው። ሰማይ እየታዘበ ነው። አቤት ይሄን ሰው አይስማ እያለ ነው። ሰማይ እየታዘበ ነው ጸሎታችንን። ለምን? it contradicts ከእግዚአብሔር ማንነት ጋር የሚጋጭ ጸሎት ነው የምንጸልየው። አትለምኑምና አትቀበሉም አለ ኢየሱስ ሲናገር። ተመልከቱ እግዚአብሔርን ስናቀው by the way this is the first point። ብዙ ሐሳብ ነበረኝ፣ መንፈስ ቅዱስ ግን እዚህ ጋር እንድቆይ ፈልጓል። ለምን? he needs this message ወደ ህይወታችሁ እንዲገባ። አሜን። እስቲ እንነሳ በጌታ ፊት